በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ለሊቀ ሰማዕታት ለኃያሉ ቅዱስ ጊዮርጊስ ወርኃዊ ክብረ በዓል እንኳን በሰላም አደረሳችሁ። በዚህ ዝግጅት በሰኔ ወር የሚነበበውን የቅዱስ ጊዮርጊስን ገድሉንና ታምራቱን እንዲሁም የዕለቱን ስንክሳር እናነብላችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ዝግጅቱን ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። ገድለ ቅዱስ ጊዮርጊስ ዘሰኔ። በአካል ሦስት በመለኮት አንድ በሆነ አንድ አምላክ አብ ወልድና መንፈስ ቅዱስ አምነን ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ መርጦ ከፍ ከፍ አድርጎታልና ስም አጠራሩ ከጽንፍ እስከ ጽንፍ የታወቀለት በወርኃ ሰኔ የሚነበብ የፋርስና የልዳ ኮከብ የሊቀ ሰማዕታት ኃያሉ የቅዱስ ጊዮርጊስ የልደቱን ነገር እንጀምራለን። የጽድቅ ብርሃን ወንጌልን በምድረ ልዳ ያበራ የክብር ኮከብ ኃያልና መስተጋድል ንዑድ ክቡር ሊቀ ሰማዕታት ፍጡነ ረድኤት ቅዱስ ጊዮርጊስ ጸሎቱና በረከቱ በሁላችንም በወዳጆቹ ላይ አድሮ ይኑር ለዘላለሙ። የእግዚአብሔር ልጅ የአብና የመንፈስ ቅዱስ ቃላቸው ጌታ ኢየሱስ ክርስቶስ ሆይ ቅዱስ ስምህን ሲክዱ በእጃቸው ለሠሩት ጣዖትም ሲሰግዱ ባየና በሰማ ጊዜ ካንተ በቀር ሌላ ረዳት ሳይሻ በሰባ ነገሥት ፊት የቆመውን ይህንን ሊቀ ሰማዕታት ቅዱስ ጊዮርጊስን አመሰግነው ዘንድ ልቤን በማስተዋል አበርትተህ አንደበቴን ክፈትልኝ። ያን ጊዜ በነገሥታቱ ፊት ሕግህን እናገራለሁ አላፍርም ያለውን የነቢዩ ዳዊትን ቃል ፈጸመ። ይህ ቅዱስ ጊዮርጊስ ወጣት ሲሆን የሚያስፈሩ ሰባ ነገሥታትን አልፈራ። ቃልህ ሕፃናትን ጠቢባን ያደርጋል ተብሎ እንደተነገረ የማይታየውን መንግሥተ ሰማያትን ተስፋ አድርጓልና 7 ዓመት ባሰቃዩት ጊዜ አላጉረመረመም፣ ቸል አላለም። ብዙ መከራ በመቀበል በመድከም በመጋዝ በመሰንጠቅ በብረት ምጣድ በመቃጠል በመገረፍ በመራቆት በረሃብ በጽም በመቸንከር በሳት ሰይፍ በመቆረጥ መከራን ሁሉ ተቀበለ። የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስም ስቃይ ብዙ ነው። ስለ ጌታችን ኢየሱስ ክርስቶስ ስም የተቀበለው ሕማም አንዲቷስ እንኳ ለሞት ታደርሳለች። መዋቲው በሕያውነት ይለወጥ ዘንድ በላዩ ሌላ ሳንለብስ ከእርሱ ልንለይ አይወድም ያለውን የኋላዬን ትቼ ወደፊቴ ገሰግሳለሁ እርሱንም እከተላለሁ ያለውን ቅዱስ ጳውሎስም መሰለ። መከራም ሁሉ 7 ዓመት ቆየ። ከእንግዲህ ወዲህ የዚህን የታላቁ ሊቀ ሰማዕታት ቅዱስ ጊዮርጊስ የልደቱን ዜና ጥቂት እንንገራችሁ። ክርስቲያን ወገኖቻችሁ ሆይ እናንተም ለማስተዋል ተዘጋጁ። ስሙ ዘሮንቶስ የሚሰኝ የልዳ አገረ ገዥ ልጅ የሚሆን አንድ ሰው በቆጶዶቅያ አገር ነበር። በፈቃደ እግዚአብሔርም ወደ ፍልስጤም አገር ሄደ። አንዲት ቀን በመርከብ ላይ ቁጥራቸው 14 የሚሆን ጓደኞቹ ነጋዴያን ሁሉም ተኝተው ነበሩ። ሁሉም አንድ ሕልም አለሙ። እነሆ ከዘሮንቶስ ወገብ የወይን ሐረግ ሲወጣ አዩ። ሊቀ ሰማዕታት ቅዱስ ጊዮርጊስ በእውነት ዓለምን ሁሉ ደስ ያሰኘ የወይን ሐረግ ነው። ነቢዩ ኢሳይያስም ለወዳጁ እግዚአብሔር በለመለመ መስክ የወይን ቦታ አለው ብሎ እንደተናገረ ግንደ ወይኑ ክርስቶስ ሲሆን እግዚአብሔር የተመረጠ ዘሮንቶስ ለምለም ወይን ነው። ጣዕመ ረድኤቱ እስከ አጽናፈ ዓለም የታወቀ የሰመረ ወይን ፍሬ ቅዱስ ጊዮርጊስን አብቅሏል። ዳግመኛም በሌላ ቀን ዘሮንቶስ በሮማ አገር በንጉሡ ግቢ ሳለ ንጉሡ ሕልም አየ። እልፍ ጊዜ እልፍ የሚያበራ ፀሐይ፣ ብሩሃን ከዋክብት በክብር በምስጋና ከበውት ከዘሮንቶስ ወገብ ሲወጣ አይቶ ከእንቅልፉ በነቃ ጊዜ ሕልሙን ይተረጉሙለት ዘንድ ጠቢባንን አዋቂዎችን ጠርቶ ሕልሙን ነግሮ ተርጉሙልኝ አላቸው። ከእነርሱም
ገናና ንጉሥ ከእርሱ ይወለዳል ብለው የተረጎሙለት አሉ። ሌሎቹም እንደ ልባቸው ሐሳብ ተረጎሙለት። አንዱ ግን ሃይማኖቱ የጸና ምግባሩ የቀና ልጅ ከዞሮንቶስ ይወለዳል አለ። ነገር ግን ይህን ያለው የበለዓምን አህያ ካናገራት መንፈስ ቅዱስ ተሰጥቶት ነው እንጂ ከልቡ አንቅቶ አይደለም። እርሱ ራሱ በዓለም ከያዕቆብ ኮከብ ይወጣል፣ ከእስራኤል ኃጢአትን ያርቃል ብሏል። ንጉሡም ይህን የሕልሙን ትርጓሜ በሰማ ጊዜ አደነቀ፣ በልቡም አሳደረው። ይሄ ሊቀ ሰማዕታት ቅዱስ ጊዮርጊስ ቅድስት ሥላሴን በማመን ብርሃን የፋርስን አገር ያደመቃት የእውነት ፀሐይ ነው። ከዚህ በኋላ ዞሮንቶስ ደስያ ከምትባል አገር ሚስትን አገባ። ስሟም ቴዎብስቲያ ይባል ነበር። እርሷም የተቀደሰች የተመረጠች እግዚአብሔር ማኅፀኗን የባረከላት ነበረች። ብርሃኑ በዓለም ሁሉ ለደረሰው ኮከብ ማደሪያ ይሆን ዘንድ ዞሮንቶስንም ካገባት በኋላ 2 ሴቶች ልጆች ወለደችለት። የአንዲቷ ስሟ ማርታ፣ የሁለተኛይቱ ስሟ እስያ ይባል ነበር። ከዚህ በኋላ ይህንም ብሩህ ኮከብ መስተጋድልን ወለደችው። መልኩ የሚያምር ቁመቱ አርዘ ሊባኖስ፣ ፊቱም መልአከ እግዚአብሔርን ይመስላል። ስሙንም ጊዮርጊስ ብለው ሰየሙት። ትርጉሙም የሃይማኖት ገበሬ ማለት ነው። ቅዱስ ጊዮርጊስም ብዙ ትሩፋት ሠራ፣ ለሰውነቱ አራራ። በነቢዩ ቅዱስ ዳዊት ስለ አንተ ሁልጊዜ ይገድሉናል ተብሎ እንደተጻፈ በልዩ ልዩ ሥቃይና ተጋድሎ ቆይቶ ብዙ ጊዜም ሞተ። የታመንክ ዞሮንቶስ፣ የከበርሽ ቴዎብስቲያ ሆይ ሀብታችሁ ምን ያምር! እንደ ሕፃን ይስሐቅ ከብዙ ልጆች የሚበልጥ ልጅ ወልዳችኋልና። ይስሐቅ 1 ቀን ብቻ በሕሊና ተሰዋ፣ በሩኅሩህ አባት እጅ ሰይፍ ተመዘዘበት። ንዑድ ክቡር ሊቀ ሰማዕታት ቅዱስ ጊዮርጊስ ግን በገቢር ተሰዋ። በማይራሩ ሰዎች እጅ 7 ዓመት ሰይፍ ተመዘዘበት። የከበርክ ዞሮንቶስና የከበርሽ ቴዎብስታ ሆይ ክብር ይገባችኋል። በአሸናፊው በእግዚአብሔር ፊት የሚያርገውን የተወደደ መሥዋዕት አፍርታችኋልና። የከበርክ ዞሮንቶስና የከበርሽ ቴዎብስታ ሆይ ክብር ይገባችኋል። ከሰባው ነገሥት ፊት ግርማ የተነሳ የማይሸበር የማይደነግጥ ልጅ አግኝታችኋልና። ይህ ሊቀ ሰማዕታት ቅዱስ ጊዮርጊስ ከእናንተ ባይወለድ ኖሮ ክርስቲያን ወገኖቼን በመከራቸው ጊዜ ጥቂት እንኳን ሳይዘገይ ፈጥኖ ማን ይረዳቸው ነበር? እርሱ ፍጥኖ ረድኤት ነውና። ይሄ ሊቀ ሰማዕታት ቅዱስ ጊዮርጊስ ባይወለድ ኖሮ ሐዘንተኞችን ማን ያረጋጋቸው ነበር? ይሄ ሊቀ ሰማዕታት ቅዱስ ጊዮርጊስ ባይወለድ ኖሮ ነጋዴያንን በባህር በየብስ ካለው አደጋ ማን ይጠብቃቸው ነበር? ነገር ግን ይሄ ሊቀ ሰማዕታት ቅዱስ ጊዮርጊስ ክርስቲያንም አረማዊም ቢሆን ለሚጠራው ሁሉ ፈጥኖ ይደርሳል። ይልቁንም የቅዱስ ጊዮርጊስ አምላክ እርዳን እያሉ በጸለዩ ጊዜ ሃይማኖት ያላቸውን ሰዎች ይረዳቸዋል። በመንፈስ ቅዱስ የተመረጠ አለኝታ ነውና። ፈጣሪ በቅዱስ መስቀል ለተሰቀለ ለምን አላስብም እያለ ጸንቶ በመመስከር የክርስቶስን መከራ መስቀል ለተቀበለ ለዚህ ሰማዕት ክብር ይገባዋል። ለዚህም ማኅበረ መላእክት በአንድነት ይሉታል፣ በንጽሕናው በቅድስናው እነርሱን መስሏልና። ማኅበረ ነቢያትም ያደንቁታል፣ ማኅበረ ሐዋርያትም ያከብሩታል፣ ማኅበረ ሰማዕታትም አለቃችን እያሉ ያከብሩታል፣ ይወዱታል። ወላዲተ አምላክ እመቤታችን ቅድስት ድንግል ማርያምም እጅግ ተወደዋለች። ለተጨነቁት እንዲረዳ የታሰሩትን እንዲፈታ ትልከዋለች። የፈጠሩት ስሉስ ቅዱስ አብና ወልደ መንፈስ ቅዱስም 7 አክሊላትን አቀዳጁት። መዋቲት ነፍስ ሁላ ከሥጋ በተለየሽ ጊዜ አስቀድሞ በእኛ ስሉስ ቅዱስ መንበር ፊት ትስገድ፣ ኋላም ለወዳጃችን ጊዮርጊስ እጅ ትንሣ ብለው በቸርነታቸው ከፍ አደረጉት። ነገር ግን ይህ ሁሉ የተናገርነው የሊቀ ሰማዕታት ቅዱስ ጊዮርጊስ ምስጋናው ከክብሩ ያንሳል። ከታላቅ ባሕር 1 ጭልፋ እንደ መቅዳትም ማለት ነው። የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስ ምስጋናው ክብሩ ብዙ ነውና
ጸሎቱና በረከቱ አማላጅነቱን ተስፋ ከምናደርግ ከእኛ ጋር ይሁን ለዘላለሙ አሜን። ይህችንም አዲስ በዓል ያደረግን በወልደ እግዚአብሔር ጌታችን ኢየሱስ ክርስቶስ ቸርነት ነው እንጂ ከልባችን ደፍረን አይደለም። ያለን የረዳትነት ምንም ልታደርጉ አትችሉም ብሎ እርሱ እንደተናገረው በእናቱ ቅድስት ድንግል ማርያምና አማላጅነት በሊቀ ሰማዕታት በቅዱስ ጊዮርጊስ ረድኤት ነው እንጂ። በወርሃ ሚያዝያ 1 ቀን ሥቃይ ባጸኑበት ጊዜ 21 ዓመት ከ3 ወር ሆኖት ነበር ሲል መጽሐፈ ገድሉ የተናገረውን አይተን በዚህ ፍለጋ ወደ ዕለተ ልደቱ ቁጥር ደረሰ። እነሆ ይህንም በዓል ሠራን። ይኸውም በወርሃ ጥር 2 ቀን ነው። በወርሃ ሚያዝያም 1 ቀን ከዚያ በጎደለው 1 ቀን ትሞላለች። የወርሃ የካቲትና የወርሃ መጋቢት ወር ሙሉ ይሆናል። እኒህ 3 ወራት ሊቀ ሰማዕታት ቅዱስ ጊዮርጊስ በተጋድሎ ከኖሮባቸው 21 ዓመታት የተረፉ ናቸው። ሊቀ ሰማዕታት ቅዱስ ጊዮርጊስን ለመረጠው ጌታችን ኢየሱስ ክርስቶስ ከቸር አባቱና ከመሐዊ መንፈስ ቅዱስ ጋር ፍጹም ምስጋና ይገባል። የዚህ ሊቀ ሰማዕታት ቅዱስ ጊዮርጊስ የተቀደሰች የልደቱ በረከትም ከሁላችን ጋር ትሁን ዛሬም ዘወትርም ለዘላለም አሜን። ተአምር ዘወርኃ ሰኔ። ጸሎቱና በረከቱ ለዘላለም ከሁላችን ከወዳጆቹ ጋር ይሁንና ኃያሉ ገባሬ መንክራት ኃያሉ መስተጋድል ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። በፍጹም ልቡ ሊቀ ሰማዕታት ቅዱስ ጊዮርጊስን የሚወድ አንድ ግብፃዊ ነበር። ከፍቅሩም ብዛት የተነሳ እጅግ ያማረ ቤተ ክርስቲያንን አሳነጸ። የእግዚአብሔርንም የሕጉን ታቦት ለማስገባት በፈለገ ጊዜ ከሃዲ ንጉሥ መጥቶ ከሚስቱ ጋር ቤተ ክርስቲያኑን መኖሪያው አደረገ። ቤተ ክርስቲያኑን ያሳነጸው ሰውም በችኮላ ሄዶ ለሊቀ ጳጳሱ ነገረው። ሊቀ ጳጳሱም ተነስቶ ወደ ንጉሡ ሄደና ለምን የማይገባ ሥራ ትሠራለህ? ቤተ ክርስቲያኒቱ የታነጸችው በኃያሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ስም ነውና አለው። ንጉሡም ይህን ንግግር ሰምቶ እጅግ ተቆጥቶ ያስረውና የገርፈውም ዘንድ ወደደ። ሊቀ ጳጳሱ እጅግ አዝኖ ዓይኑንም ወደ ሰማይ አቅንቶ በጌታችን ኢየሱስ ክርስቶስ ስም ኃያሉ ሰማዕት ቅዱስ ጊዮርጊስን እንዲህ ሲል አዳኘው። አንተ ቅዱስ ጊዮርጊስ ሆይ በዚህ ኃያላዊ ንጉሥ ላይ ኃይልህን የማትገልጽ ከሆነ ከማኅበረ ሰማዕት ሁሉ ጋር በእግዚአብሔር ፊት አትቆም እያለ አማጸነ። ሊቀ ጳጳሱም ይህን እየተናገረ ሳለ ገባሬ ተአምር ኃያሉ ሰማዕት ሊቀ ሰማዕታት ቅዱስ ጊዮርጊስ በግልጽ እያዩት በነጭ ፈረስ ተቀምጦ በሰማይ ላይ እንደ እሳት እያንበለበለ በድንገት ከተፍ አለ። ወደ ከሃዲው ንጉሥ ወዳለበት ወደዚያ ቤትም ገብቶ በጦር ወግቶ ከዙፋኑ ገለበጠ። ከቤተ ክርስቲያኑ ወደ ሩቅ ስፍራ ወስዶ በምድር ላይ ጣለው። ያን ጊዜም ያ ክፉ ንጉሥ ክፉ አሟሟት ሞተ። ሚስቱም እንዲሁና ሞተች። የሚንቀሳቀስና የማይንቀሳቀስ ንብረቱንም ሁሉ በተነው። ከቶ ምንም የተረፈ አልነበረም። በዚያ የነበሩ ሰዎች ሁሉ ታላቅ ፍርሃት ወደቀባቸው፣ ፈጽመውም አደነቁ። ሊቀ ጳጳሱም ከተደረገው ተአምራት የተነሳ ፈጽሞ አደነቀ። ከዚህም በኋላ ኃያሉ ሰማዕት ቅዱስ ጊዮርጊስ ሊቀ ጳጳሱን ካማጸንከኝ ግዝት ፍታኝ አለው፣ ፈታው። በዚያን ጊዜ በስሙ ከታነጸው ቤተ ክርስቲያን በፍጹም ደስታና በምስጋና በዝማሬ በኃያሉ ሰማዕት በቅዱስ ጊዮርጊስ እጅ ኃይሉን የገለጸ እግዚአብሔርንም እያመሰገኑ ታቦተ ሕጉን አስገቡ። የሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎቱና በረከቱ ከወዳጆቹ ከሁላችን ጋር ይኖር ለዘላለም አሜን። በቅርብ ለሚጠራህ የቀረብክ ለራቀህም ከርቀተ ሰማይ የምትርቅ ሊቀ ሰማዕታት ቅዱስ ጊዮርጊስ ሆይ ከብርቱ የመብረቅ ብልጭታ ይልቅ የሚያስደነግጥ ድንቅ ኃይልህን ለመግለጥ በፍጹም እምነት የተማጸነህ ሊቀ ጳጳስን ተለምነህ ክፉውን ንጉሥ ከቤተ መቅደስ እንዳስወጣኸው ከኔም ልቦና ክፉውን ሁሉ አስወጣልኝ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣
ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንድንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ከዘላለም ድረስ። ከዚህ በመቀጠል የዕለቱን ስንክሳር እናሰማችኋለን። ውድ የባህራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትቀጥሉ በአክብሮት እናሳስባለን። ስንክሳር ዘወርኃ ሰኔ 23 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚህች ዕለት በእስራኤል ሁሉ ላይ የነገሰ የዳዊት ልጅ የሰለሞን የዕረፍቱ መታሰቢያ ነው። የዚህ የሰለሞንም የእናቱ ስም ቤርሳቤህ ነው። ዳዊትም ሕግ ተላልፎ ከእሷ ጋር ስለመበደሉ ባሏንም ስለማስገደሉ ጌታ በገሠጸው ጊዜ ንስሐውን ገብቶ መሪር ልቅሶን አለቀሰ። ጌታም ንጹሕ ስለሆነ ንስሐውን ይቅር አለው። ከዚህም በኋላ በእግዚአብሔር ፈቃድ እርሷን አገባትና ሰለሞንን ወለደችው። ንጉሥ ዳዊትም ከእርሱ በኋላ ልጇ ሰለሞን እንዲነግሥና በዙፋኑ ላይ እንዲቀመጥ ቃል ገባላት። እንዲህም ሆነ። ሰለሞን 12 ዓመት በሆነው ጊዜ አዶንያስ እነግሣለሁ ብሎ ተነሣ። ምክሩም ሁሉ ከሶርያ ልጅ ከኢዮአብና ከካህኑ አብያታር ጋር ሆነ። እነርሱም አዶንያስን ተከትለው ረዱት። አዶንያስም በሮጌል ምድር ምንጭ አጠገብ ባለ በኤልቲ ዘዘኤልቲ ላይ ፍየሎችን በጎችንና ላሞችን አርዶ የንጉሥ አሽከሮች የሆኑ የይሁዳ አርበኞችን ሁሉና የንጉሡን ልጆች ወንድሞቹን ሁሉ ጠራ። ከዚህም በኋላ አዶንያስ ይህን እንዳደረገ ለቤርሳቤ በነገሯት ጊዜ ወደ ንጉሥ አዳራሽ ውስጥ ገብታ ለንጉሡ ሰገደች። ንጉሥ ዳዊትም ምን ሆንሽ አላት። ጌታዬ ንጉሥ ሆይ ልጅሽ ሰለሞን ከኔ በኋላ ይነግሣል፣ በዙፋኔም ላይ ይቀመጣል ብለህ ለእኔ ለባሪያህ በፈጣሪ በእግዚአብሔር ስም አንተ ማልክልኝ። እነሆ ዛሬ አዶንያስ ነገሠ። ጌታዬ ንጉሥ ሆይ አንተ ግን አላወቅክም አለችው። ከንጉሥም ጋር ገና ስትነጋገር ነቢዩ ናታን መጣ። ለንጉሡም ናታን መጣ ብለው ነገሩት። ወደ ንጉሡም ገባ። በምድር ላይም በግንባሩ ተደፍቶ ሰገደ። ነቢዩ ናታንም ከኔ ቀጥሎ አዶንያስ ይንገሥ፣ በዙፋኔም ላይ ይቀመጥ ያልክ አንተ ነህን? ዛሬ ወርዶ በጎችንና ብዙ ፍየሎችን አርዶ የሰራዊት አለቆቹንና የንጉሥ አሽከሮቹን ሁሉ ካህኑ አብያታርንም ጠርቶአልና በፊቱ ይበላሉ ይጠጣሉ። አዶንያስ 1000 ዓመት ያንግሥህ ይሉታል አለው። ዳዊትም መልሶ ቤርሳቤህን ጥሯት አለና ጠሯት። ገብታም በንጉሡ ፊት ቆመች። በእግዚአብሔር ፊት እንደማልኩልሽ አሁንም በዚች ቀን እንደዚሁ እንዳደርግ ሰውነቴን ከመከራዬ ሁሉ ያዳናት የእስራኤል አምላክ እግዚአብሔር ሕያው ነው ብሎ ማለ። ቤርሳቤህም አንገቷን ደፍታ በግንባሯ በመሬት ወድቃ ለንጉሡ ሰገደች። ጌታዬ ንጉሥ ዳዊት ለዘላለም ኑር አለች። ንጉሥ ዳዊትም የዮዳሄ ልጅ ብንያስንና ካህኑ ሳዶቅን ነቢዩ ናታንንም ግራዝማቹንና ቀኛዝማቹን ጥሩልኝ አለ። ንጉሡም ከእናንተ ጋር የጌታችሁ አሽከሮችን ይዛችሁ ልጄ ሰለሞንን በበቅሎ ላይ አስቀምጣችሁ ወደ ግዮን አውርዱት። በዚያም ነቢዩ ናታንና ካህኑ ሳዶቅ ቀብታችሁ በእስራኤል ላይ አንግሱት አላቸው። ቀንደ መለከት ንፉ፣ ሰለሞን 1000 ዓመት ያንግሥ በሉ። ተከትላችሁትም ውጡ፣ ገብቶም በዙፋኔ ላይ ይቀመጥ፣ እርሱም ስለ እኔ ፈንታ ይንገሥ። በ2 ነገድና በ10 ነገድ ይነግሥ ዘንድ እኔ አዝዣለሁ።
ካህኑ ሳዶቅም ከድንኳኑ ቀርነ ቅቡን ወስዶ ሰለሞንን ቀባው። ቀንደ መለከትንም ነፉ። ሕዝቡም ሁሉ ሰለሞን ሺህ ዓመት ያንግሥ አሉ። ሕዝቡም ሁሉ ተከትለውት ወጡ። ከበሮም መቱ፣ ታላቅ ደስታም አደረጉ። ከድምፃቸውም የተነሳ ምድሪቱ ተናወጸች። ሰለሞንም በመንግሥት ዙፋን ተቀመጠ። የንጉሥም አሽከሮች ጌታቸው ንጉሡ ዳዊትን ሊያመሰግኑ ገቡ። እግዚአብሔር የሰለሞንን ስም ከስምህ ይልቅ መልካም ያድርገው፣ ዙፋኑንም ከዙፋን ይልቅ የበለጠ ያድርገው አሉት። ንጉሡም በአልጋው ሆኖ ሰገደ፣ እንዲህም አለ። ዓይኖቼ ሲያዩ በዙፋኔ ላይ የሚቀመጥ ልጅን ለእኔ ለባሪያው ዛሬ የሰጠ የእስራኤል ፈጣሪ እግዚአብሔር ይክበር ይመስገን አለ። ዳዊትም የሚሞትበት ወራት በደረሰ ጊዜ ልጁ ሰለሞንን እንዲህ ሲል አዘዘው። እኔ ሰው ሁሉ በሚሄድበት በሞት ጎዳና ሄዳለሁ። አንተ ግን ጽና፣ ሰውም ሁን። በሕጉ ጸንተህ ትኖር ዘንድ የፈጣሪህ እግዚአብሔርንም ትእዛዙን ጠብቅ። እኔ እንዳዘዝኩ እንዴት እንደምታደርግ ታውቅ ዘንድ በሙሴ ሕግ የተጻፈውን ትእዛዙንና ሕጉን ፍርዱንም ጠብቅ። ልጆችህ ሕጌን ቢጠብቁ በፊቴም በፍጹም ልቡናቸው በፍጹም ሰውነታቸው በእውነትም ጸንተው ቢኖሩ ከእስራኤል ዙፋን ላይ ሰው አይጠፋብህም ብሎ እግዚአብሔር ለእኔ የነገረኝን ቃሉን ያጸና ዘንድ ጠብቅ ብሎ አዘዘው። ዳግመኛም በኢዮአብና በሳሚ ወልደ ጌራ ላይ በቀል እንዲያደርግ አዘዘው። እነርሱ እጅግ የከፉና ብዙ ክፋት የሠሩ ነበሩና። ከዳዊት ዕረፍትም በኋላ ሰለሞን በዚያ መሥዋዕትን ይሰዋ ዘንድ ተነስቶ ወደ ገባዖን ሄደ። ገባዖን ፈጽማ ትሰፋ ነበርና ሰለሞንም በገባዖን በዚያው መሠዊያ ውስጥ 1000 መሥዋዕትን ሰዋ። እግዚአብሔርም ለሰለሞን በሌሊት በሕልም ተገለጠለት። ለአንተ ሰጥ ዘንድ ልብህ ያሰበውን ልመናን ለምን አለው። ሰለሞንም በቅንነትና በእውነት በንጹሕ ልቡናም ከአንተ ጋር በፊት ጸንቶ እንደኖረ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። በዚህችም ቀን ልጁን በዙፋኑ ላይ ታስቀምጠው ዘንድ ይህን ታላቁን ቸርነት አጽንተሃታል አለው። አሁንም አቤቱ አንተ ፈጣሪ ስለ አባቴ ስለ ዳዊት ፋንታ እኔን ባሪያህን አንግሰኸኝ፣ እኔም መግቢያዬንና መውጫዬን የማላውቅ ታናሽ ብላቴና ነኝ። እኔ ባሪያህ ግን የማይቆጠር ብዙ ሕዝብ በሆነ በመረጥከው ወገን መካከል አለው። ለዚህ ለብዙ ወገንህ መፍረድ የሚችል የለምና ሰምቶ ለወገኖችህ በእውነት ፍርድን ይፈርድ ዘንድ ከክፉ ነገርም ለይቶ በጎውን ነገር ያውቅ ዘንድ ለባሪያህ እውቀትን ስጠው። ሰለሞን ይህን ነገር ለምኖታልና ይህ ነገር እግዚአብሔርን በፊቱ ደስ አሰኘው። እግዚአብሔርም ይህንን ነገር ከኔ ለምንሃልና ላንተ ብዙ ዘመንና ባለጸግነትን አልለመንክምና ጠላቶችህንም አጥፉልኝ ብለህ አልለመንክምና፣ ነገር ግን ፍርድ መስማትን ታውቅ ዘንድ ለምንሃልና እነሆ እንዳልክ አደረግሁልህ። እነሆ ካንተ አስቀድሞ እንዳልነበረ ካንተም በኋላ እንዳንተ ያለ እንዳይነሳ አድርጌ ብልህና አስተዋይ ልቦናን ሰጠው። ሰው በመንግሥቱ እንዳንተ እንዳልሆን አድርጌ ያለመንከኝም ባለጠግነትንና ክብርንም በዘመን ሁሉ ሰጠሃለሁ አለው። ሰለሞንም ከእንቅልፉ በነቃ ጊዜ እውነተኛ ሕልም እንደሆነ አወቀ። ተነስቶም ወደ ኢየሩሳሌም ሄደ። በጽዮንም በእግዚአብሔር ታቦት ሕግ አንጻር ባለ በመሠዊያው ፊት ቆሞ የሰላም መሥዋዕትን አቀረበ። ለሰዎቹና ለእሱም ታላቅ ግብዣ አደረገ። በዚያን ጊዜም 2 አመንዝራ ሴቶች ወደ ንጉሡ መጥተው በፊቱ ቆሙ። አንዲቱም ሴት ጌታዬ ስማኝ፣ እኔና ይህች ሴት በአንድ ቤት እንኖራለን፣ በአንድ ቦታም ወለድን። እኔ በወለድኩ በሦስተኛው ቀን ይህች ሴት ወለደች፣ በአንድነትም እንኖራለን። በዚያም ቤት ከሁለታችን በቀር ከእኛ ጋር ማንም አልነበረም። በላዩ ላይ ተጭነዋለችና የዛች ሴት ልጅ በሌሊት ሞተ። በሌሊት እኩሌታም ተነስታ ተኝቼ ሳለሁ ልጄን ካጠገቤ ወስዳ በብብቷ አስተኛችው። የሞተውን ልጇንም ባጠገቤ አስተኛችው። ልጄን አጠባ ዘንድ በጧት በነቃው ጊዜም ያንን የሞተ ልጅ አገኘሁ። በነጋም ጊዜ አየሁት፣ እነሆ የወለድሁት ልጅ አይደለም አለች። ያቺ ሁለተኛዋ ሴትም አይደለም፣ ይህ ደነኛው የኔ ልጅ ነው፣
እንጂ አንቺ ልጅ አይደለም፣ ያንቺስ የሞተው ነው አለች። በንጉሡም ፊት እንዲህ ተባባሉ። ንጉሡም ሰይፍን አምጡ፣ ደህነኛውንም ልጅ ከሁለት ቆርጣችሁ እኩሌታውን ለዚች እኩሌታውን ለዚያች ስጡ አለ። ስለ ልጇ ማኅፀኗ ታውኳልና ልጇ ደህና የሆነ ያቺ ሴት መልሳ ንጉሡን ጌታዬ አይደለም መግደልስ አትግደሉት፣ ደህነኛውን ልጅ ለእሷ ስጧት አለችው። ያቺ ሴት ግን አካፍሉን እንጂ ለእኔም ለእሷም አይሁን አለች። ንጉሡም መግደልስ አትግደሉት፣ እሱን ለእሷ ስጧት ላለችው ለዚች ሴት ደህነኛውን ሕፃን ስጧት፣ እርሷ እናቱ ናትና አለ። እስራኤልም ሁሉ ንጉሡ የፈረደውን ይህን ፍርድ ሰምተው ቅን ፍርድን ይፈርድ ዘንድ የእግዚአብሔር ጥበቡ በእሱ ላይ እንዳለ አይተዋልና በንጉሡ ፊት ፈሩ። ከዚህም በኋላ የእስራኤል ልጆች ከግብፅ ከወጡ 484 ዘመን በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት በሁለተኛው ወር የእግዚአብሔርን ቤተ መቅደስ ሊያሳንጽ ጀመረ። በ11ኛውም ዘመነ መንግሥቱ ወሩ ባዕድ በሚባል በስምንተኛው ወር ቤቱንና ሥርዓቱን ሁሉ ፈጸመ። በ7 ዓመትም ውስጥ ሠራው። የራሱንም ቤት በ13 ዓመት ሠርቶ ጨረሰ። ከዚህ በኋላ ሰለሞን የእግዚአብሔርን ቤትና የራሱን ቤት በ20 ዘመን ሠርቶ በጨረሰ ጊዜ የእግዚአብሔርን ታቦት ሕግ ከዳዊት ከተማ ከጽዮን ያመጣት ዘንድ ያን ጊዜ የእስራኤልን ሽማግሌዎችና የነገድ አለቆች የአባቶቻቸውንም ቤት አለቆች ሁሉ በኢየሩሳሌም ሰበሰባቸው። የእስራኤልም ሰዎች ሁሉ ወደ ንጉሡ ወደ ሰለሞን በሰባተኛው ወር በጥቅምት ተሰበሰቡ። የእስራኤልም ሽማግሌዎች ሁሉ መጡ። ካህናቱም ታቦቷንና የምስክሩን ድንኳን በምስክሩ ድንኳን ውስጥ ያለ ንዋየ ቅዱሳትንም ሁሉ ተሸከሙ። ንጉሡና እስራኤል ሁሉ በታቦቷ ፊት ስፍር ቁጥር የሌላቸው በጎችና ላሞቹን ይሰዉ ነበር። ካህናቱም ታቦቷና ከኪሩቤል ክንፎች በታች በቤቱ ውስጥ ወዳለው ወደ ቅድስተ ቅዱሳን ቦታዋ አገቧት። ኪሩቤል ከታቦቷ ቦታ ላይ ክንፋቸውን ጋርደዋልና፣ ኪሩቤልም በስተላይ በኩል በቅድስተ ቅዱሳን ላይ ታቦቷን ጋርደዋት ነበር። ከቅድስተ ቅዱሳንም ጋር የተያያዙ ነበሩ። ቅዱሳን ኪሩቤል ከፍ ብለው ከቅድስተ ቅዱሳኑ አንጻር ላይ ሆነው ያያሉ፣ በውጭ ግን አይታይም ነበር። ከግብፅ አገር በወጡ ጊዜ እግዚአብሔር ከእግዚአብሔር ልጆች ጋር ቃል ኪዳን ከገባባቸው ሙሴም በዚያ በኮሬብ ካኖራቸው ከሁለቱ ጽላቶች በቀር በታቦቱ ውስጥ ሌላ አልነበረም። ከዚህ በኋላ ካህናቱ ከቤተ መቅደስ በወጡ ጊዜ ቤተ መቅደሱን ሁሉ ብርሃን መላው። የእግዚአብሔር ብርሃን በማደሪያው ቤተ መቅደስ መልቷል። ከብርሃኑ መገለጥ የተነሳ ካህናቱ ሥራቸው መስራትና ከፊቱ መቆም ተሳናቸው። ያን ጊዜ ሰለሞን እግዚአብሔር በደመና ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያህ ቤተ መቅደስም በእውነት ሠራሁልህ አለ። ንጉሡም ፊቱም መልሶ የእስራኤልን ጉባኤ ሁሉ መረቃቸው፣ ወደ እግዚአብሔርም ረጅም ጸሎትን ጸለየ። ሰለሞንም ይህን ሁሉ ልመና ወደ እግዚአብሔር ለምኖ በጨረሰ ጊዜ በጉልበቱ ተንበርክኮ ከሰገደበት እጆቹንም ከዘረጋበት ከመሠዊያው ፊት ተነሳ። ቆሞም የእስራኤልን ማኅበር እንደተናገረው ሁሉ ለወገኖቹ ለእስራኤል ረፍትን የሰጣቸው እግዚአብሔር ይክበር ይመስገን ብሎ በታላቅ ቃል መረቃቸው። ከዚህ በኋላ ንጉሡና የእስራኤል ልጆች ሁሉ በእግዚአብሔር ፊት መሥዋዕትን ሰዉ። ንጉሥ ሰለሞንም ለእግዚአብሔር ስለ ሰላም መሥዋዕት የሰዋቸው 22,000 ላሞችና 120,000 በጎች ናቸው። ንጉሡ ሰለሞንና የእስራኤል ልጆች ሁሉ ያን ጊዜ ለእግዚአብሔር ማደሪያ ለቤተ መቅደስ ቅዳሴ ቤት አደረጉ። ቀድሞ በገባዖን እንደታየው ዳግመኛ እግዚአብሔር ለሰለሞን ታየው። በፊቴ የለመንከኝን ልመናህን ጸሎትህን ሰማሁ፣ እንደ ልመናህም ሁሉ አደረግሁልህ። ስሜ በዚያ ለዘላለም ጸንቶ ይኖር ዘንድ የሠራኸውንም ቤተ መቅደስ አከበርኩት። ልቡናዬም ዓይኖቼም በዘመኑ ሁሉ በዚያ ጸንተው ይኖራሉ አለው። ሰለሞንም 40 ዘመን ነገሠ። ከመንገሱም በፊት 12 ዓመት ኖረ። መላ ዕድሜውም 52 ዓመት ነበር። በሰላም አረፈ። ይህም ጥበብ የተሰጠው ንጉሥ ሰለሞን ጥቅም ያላቸው ብዙዎች መጻሕፍትን ደርሷል።
እኒህም ትንቢትና ትምህርት ያለባቸው ምሳሌዎችና ማህሌዎች ናቸው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን ለዘላለሙ። በዚህችም ቀን በክብር ባለቤት ክርስቶስ የታመነ አባ ኖብ አረፈ። ይህም ቅዱስ መነኮስ በላይኛው ግብጽ ከሚገኙ ገዳማት በአንዱ ገዳም ውስጥ የሚጋደል ጽሙድ ነበር። ዲዮቅልጥያኖስም ብዙዎች ሰማዕታትን ሊያሰቃይና ደማቸውን ሊያፈስ በጀመረ ጊዜ በአንዲት ቀን 80 ሰማዕታትን አቅርቦ ደማቸውን አፈሰሰ። በዚያን ጊዜ አባ ኖብን አስታወሱት። የእንዴናው ገዢ ወደ ሆነው ወደ አርያኖስ አቀረቡት። እርሱም ለአማልክት ዕጣን ሰዋ፣ ይህንንም የምንኩስና ልብስ ከላይ አውጥተህ ጣል አለው። አባ ኖብም ይህ ሥራ ከቶ ከኔ ዘንድ አይደረግም፣ የክብር ባለቤት ፈጣሪ ኢየሱስ ክርስቶስንም አልተውም፣ የረከሱ ጣዖታትንም አላመልክም አለ። መኮንኑም በየራሱ በሆነ ስቃይ እጅግ አሰቃየው። ያም አባ ኖብ ክብር ይግባውና በጌታችን በኢየሱስ ክርስቶስ ኃይል ታግሶ ተቀበለ። ከዚህም በኋላ ወደ 5ቱ አህጉር ሰደደው። በዚያም በጉድጓድ ውስጥ ጣሉት። በውስጡም ጌታችን ከሃዲው ዲዮቅልጥያኖስን አጥፍቶ ደግ ንጉሥ ቆስጠንጢኖስን እስከ ሾመው ድረስ 7 ዓመት ኖረ። ቆስጠንጢኖስም በነገሰ ጊዜ ክብር ይግባውና ስለ ክርስቶስ የታሰሩትን ሁሉ ፈተው ወደ እርሱ እንዲያቀርቧቸውና ከእርሳቸው እንዲባረክ ወደ አገሮች ሁሉ ደብዳቤዎችን ላከ። ለመልእክተኞችም እንዲህ አላቸው፣ ሁሉንም ወደ እኔ ማድረስ ካልተቻላችሁ እጆቻቸውን በራሴ ላይ ጭነው ይባርኩኝ ዘንድ ክብር ያላቸውን ታላላቆችና መምህራኑን አምጧቸው። ከእነርሱም ውስጥ የታወቁ አህናህ ከተባለ አገር አባ ዘካርያስ፣ ከፊዮም፣ መክሲሞስ፣ ከሀገረ ድህኒን አጋቤዎስ፣ ከሀገረ በላዎስ አባ ኖብ ናቸው። የንጉሥ መልእክተኞችም በየአገሮች ሁሉ እየዞሩ የታሰሩ ቅዱሳንን ከስር ያወጧቸው ነበር። እነርሱም ደስ ይላቸው ነበር፣ የተመሰገነ እግዚአብሔርንም ያመሰግኑት ነበር፣ ይዘምሩለትም ነበር። የንጉሥ መልእክተኞችም አባ ኖብን ከ5ቱ አገሮች ፈልጎ የአገሩ አንጻር ወደ ሆነች ወደ ሀገረ በሰላ ወሰደው። በዚያም የብረት ልብስ ለብሶ ተቀምጦ ነበር። የንጉሡ መልእክተኞችም አገኘውና ከእርሱ ጋር ወሰደው። ወደ እንዴናውም እስከደረሱ በመርከብ ተሳፈሩ። ክርስቲያኖቹም ተሰበሰቡ። ከውስጣቸውም 4 ኤጲስቆጶሳት ነበሩ። አባ ኖብንም ያለ ውዴታው ቅስና ሾሙትና የቁርባን ቅዳሴን ቀደሰ። በቅዳሴውም ፍጻሜ ቅድሳት ለቅዱሳን ብሎ ጮኸ። ይሄም ማለት ንጹሕና ቅዱስ የሆነ ከሥጋው ከደሙ ይቀበል ማለት ነው። በዚያ ጊዜም ክብር ይግባውና ጌታችን ኢየሱስ ክርስቶስም በመሠዊያው ላይ ተቀምጦ ንስሐ የገቡትን ኃጢአታቸውን ይቅር ሲላቸው አየው። ሥጋውና ደሙንም ካቀበላቸው በኋላ ወደ ንጉሡ ለመሄድ ተዘጋጁ። ቁጥራቸውም 72 ነበር። 37 ሰረገላም አዘጋጅተውላቸው እያንዳንዳቸው በሰረገላው ተቀመጡ። ባለፉም ጊዜ ደናግል ገዳማት ካሉበት ደረሱ። ደናግሉም ወጥተው ተቀበሏቸው። ቁጥራቸው 700 ነበር። ከእነርሱ ጋራም እስከሚሰበሰቡ በቅዱሳን ፊት ይዘምሩ ነበር። ወደ ንጉሡ ከተማም በደረሱ ጊዜ ወደ ንጉሡ ከመግባታቸው በፊት በውሃ ያጥቧቸውና አዳዲስ ልብሶችን ያለብሷቸው ጀመሩ። እንዲሁም ለሁሉ አደረጉ። ቅዱስ አባ ኖብ ግን አልታጠበም፣ ልብሱንም አልለወጠም። ወደ ንጉሡም በገቡ ጊዜ ከእነርሱ ቡራኬ ተቀበለ። ቁስላቸውንም ሳመ፣ እጅግም አከበራቸው፣ ብዙ ገንዘብም ሰጣቸው። እነርሱ ግን ለቤተ ክርስቲያን ከሚሆን ንዋየ ቅድሳት በቀር ምንም አልተቀበሉ። ከዚህም በኋላ ሰላምታ ሰጥቶ ወደ የሀገራቸው በሰላም አሰናበታቸው። አባ ኖብም ወደ ቦታው ተመልሶ አረፈና ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የሰማዕታት መርቆሬዎስ፣ ቶማስና ፊልጶስ መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።
ሰኔ 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ነቢየ ጽድቅ ቅዱስ ሰለሞን ንጉሠ እስራኤል፣ ሁለተኛ ቅዱስ አባኖብ ሰማዕት ወጻድቅ፣ ሦስተኛ ቅዱሳን መርቆሬዎስ፣ ፊልጶስና ቶማስ ሰማዕታት። ወርሃዊ በዓላት፣ አንደኛ ልበ አምላክ ቅዱስ ዳዊት፣ ሁለተኛ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ሦስተኛ አባ ጢሞቴዎስ ገዳማዊ፣ አራተኛ አባ ሳሙኤል፣ አምስተኛ አባ ስምዖን፣ ስድስተኛ አባ ገብርኤል፣ ሰባተኛ ቅዱስ ዳንኤል። ነቢይ የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ፣ ደስ አያሰኙም የምትላቸውም ዓመታት ሳይደርሱ ፀሐይ ጨረቃና ከዋክብትም ሳይጨልሙ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። መክብብ 12 ከ1-9። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ከገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ ኃላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውንም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን።